ነጂና ተነጂ ዘነበ ወላ ከጻፈው የስብሐት ገብረ እግዚአብሔር ማስታወሻ ላይ የተወሰደ። ነጂና ተነጂ። ሰለሞን ደሬሳ አሜሪካ ሲሄድ ከወንድሞቹ ጋር አስተዋወቀኝ። በርሱ ምትክ እንዲያዩኝ አደራ አላቸው። በርግጥም ልክ እንደ ሰለሞን አቀረቡኝ። እንደ ወንድማማች እንተያይ ጀመር። በዚህ ወቅት ነው ደረጀ ደሬሳ በኔ ህይወት ውስጥ የነጋው። ቁመናውን ላሳይህ። መልኩ በጣም የሰጠ ጭንቅላታም፣ ጸጉሩ ትንሽ ሸሸት ያለ፣ ፈገግታው በጣም የሚያምር፣ ጥርሶቹ ከእግዚአብሔር የበለጠ አዋቂ በጥበብና በጥንቃቄ የቀረጻቸው ነው የሚመስሉት። ረጅም ቂጣም ነው። እኔ ደግሞ እንደዛ ቆንጆ አድርጎ ፈጥሮት ቂጣም አድርጎ አከሰረው እያልኩ እግዚአብሔሩን እንታዘበው ነበር። በእኔ ቤት ሴት ልጅ ነች ቂጣም ስትሆን የምትወደድ። ብዙ ዓመታት ካለፉ በኋላ የአሜሪካኖችን ሪደርስ ዳይጀስት ሳነብ ሴቶች የሚወዱትን የወንዶችን ቁመና ዘረዘሩልኝ። ምን አስነበቡ? የኔን ነገር አደራ አልኩት በቀልድ ልሳን። እየሳቀ ቀጠለ። የፊልም ተዋናዩ በርት ላንክስተርን የሚያካክሉ የኔ እጅግ መልከ መልካም ግዙፎችን 4ኛና 5ኛ ደረጃ ላይ ነው ያሰፈሯቸው። በመጀመሪያ ደረጃ የሚወደደው ግንባረ በራ ነው። ይህ ደረጀ ሲፈጠር ተሰጥቶታል። ቀጥሎ ደግሞ ቂጣም ወንድ ሲል በራሴ ላይ ሳቅኩ። ያ የደረጀ ቂጥ ለካ ትልቅ ሴት ኑሯል። ደረጀም ሴት በጣም ስለሚወድ ተገናኝተዋል። ደረጀ ማለት ትንሹ ይልማ ልትለው ትችላለህ። እሳቸው በፖለቲካ፣ ደረጀ ደግሞ በቢዝነስ ዓለም ለኔ የተሳካላቸው ነበሩ። በአስተሳሰባቸውም ሁለቱ የሚመሳሰሉበት ባህሪ ያላቸው። ተቃራኒያቸው ሳይገምታቸው እነርሱ አስቀድመው በመገመት አንድ እርምጃ የመቅደም ልዩ ኃይል አላቸው። የቼዝ ጨዋታ ሚስጥሩ የተቃራኒህን እርምጃ አጢነህ በሐሳብ አንድ እርምጃ ቀድመው መሄድ ነው። እነርሱም ሁሌም እንደ ቼዝ ተጫዋች በንቃት አካባቢያቸውን እያስተዋሉ ነው የሚጓዙትና ተወዳዳሪያቸውን የሚቀድሙት። ደረጀ ተቃራኒዎቹንም ሆነ ወዳጆቹን አቅርቦ የሚያጨዋውታቸው ጊዜ ነበረው። በተወሰነ ጊዜ አንድ ቀን ቤቱ ፓርቲ አዘጋጅቶ ይጠራቸዋል። ይበላል፣ ይጠጣል፣ ይደነሳል። አንድ ያስታውሳለሁ፣ የባህል ዘፈን ተጫዋቹን ባህሩ ቃኘን ቤቱ ጋብዞት ሌሊቱን ሙሉ ሲያጫውተን አድሯል። ባህሩ ጥሩ ድምፅ፣ የግጥም ምንጭ የሆነ ህሊና ተፈጥሮ ችረዋለች። ስማችንም ብቻ ነግረነው በግጥሙ እየተቀኘልን ሲያስደስተን አምሽቷል። ደረጀ በተፈጥሮው ለገንዘብ ግድ የለውም። ገንዘብን የሚፈልገው የልቡን ለማድረስ ነው። ገንዘብን አያመልክም። አይቼዋለሁ። ዝም ብሎ ሲበትን። ገንዘብ የሚወድ ሰው እንደሱ አያደርግም። ለደረጀ ገንዘብ መረማመጃው ነው። ማስታወቂያ ሚኒስቴር ውስጥ ተቀጥሬ እየሰራው ነበር። ከባሉ ግርማ ጋር መነን መጽሔት እናዘጋጃለን። ታዲያ ደረጀ መጣና ቢዝነስ እናቋቁም ኃይሌ መሰለ። ምን አይነት አልኩት። ስብሐት ነፍሱ ደራሲ መሆን ነው ፍላጎቷ። የሚስማማው ቦታ ከሚግባባው አለቃ ጋር እየሰራ ነበር። ደረጀ ምን ብሎ እንዳሳመነው ለማወቅ ጓጓው። አውቃለሁ አንተ ለገንዘብ ግድ እንደሌለህ፣ ባለቤት ግን ሙሉ ጤና የላትም። የሃናን ደህንነት ጠብቀ ለመኖር ሀብት ያስፈልጋል። ስለዚህ ከኔ ጋር አንድ ኩባንያ መስርተን አብረን እንስራ። ቢዝነሱን ለኔ ተው። አንተ የራስህን የፈጠራ ሥራ እየሰራህ እኔን ባለህ ተሰጥኦ ታግዘኛለህ አለኝ። ተስማማው አለና በሐሳብ ተውጦ ጢሙን ሲያፍተለትል ቆይቶ ትክክል ነው። የልብ ህመምተኛ ሚስት አግብተህ ሀብት ሳይኖርህ እንዴት መኖር ይቻላል? በዚህ መስመር ደረጀ ደሬሳ እንደፈለገ የነዳኝ ነው የኖርኩት። እኔን በሕይወቴ ማንም ነድቶኝ አያውቅም። ደረጀ ግን እንደፈለገ ነድቶኛል። ይህንንም ስልህ አንዳንድ ነጃ አለ የራሱን ጥቅም ብቻ ለማስከበር የሚጋልብህ። ደረጀ ግን ለእኔና ለሃና ደህንነት ሲል ነው የሚነዳኝ። ዓለም የህዝብ ግንኙነት ብለን ሥራ ጀመርን። በወቅቱ ለሥራ ማስኬጃ ገንዘብ የለንም። እንዲያም ሆኖ ምንም ለማግኘት መጨነቅ የለብንም። የደረጀ ጭንቅላት አለና። ደረጀ ሲያስተውል አቶ ኢቦን ተመለከተ።
አቶ ኢቦ ግማሽ ግሪክ ሲሆኑ ብሔራዊ ሎተሪን በሀገራችን የጀመሩ ሰው ናቸው። አሁን የሎተሪ አርማ የሆነችው እንስራዝ ላይ የምትታየውም ሰጎን የእሳቸው ፈጠራ ነች። በጣም ብሪሊያንት ሰው ሲሆኑ በተጨማሪ የይልማ ዴሬሳ ጭፍራ ናቸው። ድርጅታቸው ብሔራዊ ሎተሪ የገንዘብ ሚኒስቴር ቅርንጫፍ ነው። ደረጀ በተፈጥሮ ለሚወደው ሰው ግልጽ ነው። ከሌላው አህዛብ ጋር ግን በብልሃት ነው የሚጓዘው። ደረጀ ዴሬሳና አቶ ይልማ ዴሬሳ ስመ ሞክሼነት እንጂ የአንድ አባት ልጆች አይደሉም። አቶ ይልማ ለደረጀ አጎቱ ናቸው። የእናቱ የማማ የሽመቤት ባል የአባታቸው ሞክሼ ናቸው። ደረጀም እኔ ደረጀ ዴሬሳ ነኝ ሲል የሚሰሙት ሁሉ የይልማ ወንድም ነው የሚሉት። እሱም ተሳስታችኋል አይላቸውም። አቶ ኢቦን ተጠጋቸው። አንዴ ያስታውሳለሁ እኔንና ሌሎችንም በዚህ ሙያ ላይ የተሰማራነውን ሰበሰበንና አቶ ኢቦ ልምዳቸውን እንዲያካፍሉን ጋበዛቸው። እሳቸውም በደስታ ይነግሩን ጀመር። የብሔራዊ ሎተሪንም መጽሔት እንድናዘጋጀው ሰጡን። እኛ ምንም የጨመርነው ነገር የለም፣ ቃላት ነው ያስተካከልነው። ደረጀ በሚስጥር እሳቸውን የድርጅታችን ሲሶ ሸሪክ አደረጋቸው። እሳቸው በቂ ገንዘብ ሰጥተውን ከዜሮ ተነሳን። በዚያን ጊዜ እንዲህ አይነቱን ሥራ ስትጀምር 15,000 ብር ባንክ ማስያዝ አለብህ። ያንን ደረጀ በደንብ አሳምኗቸው ገንዘቡን ተቀበላቸው። ሥራውን ከጀመርን በኋላ በማንኛውም ጊዜ አውጥተን እንደምንመልስላቸው ቃል ገባንላቸው። በዚህ መሃል ጃንሆይ ሹምሽር አደረጉና አቶ ይልማ ዴሬሳን የንግድና ኢንዱስትሪ ሚኒስቴር አደረጓቸው። ይህኔ ደረጀ ለአቶ ኢቦ እንደ ቀድሞ አያስፈልጋቸውም። ስለዚህ አንድ ቀን አቶ ኢቦ እንዲህ አሉኝ፣ እናንተ ሥራችሁን ቀጥሉ፣ እኔ ዕድሜ እየገፋ ነው። ስለዚህ ገንዘቤን መልሳችሁልኝ እንለያይ። ደረጃ አስማተኛው ያን ዕለት ያላቸው ትዝ ይለኛል። አባባሉን ስሰማ ለካ ደረጀን አላውቀውም ነው ያልኩት። እንዲህ አላቸው፣ በጭራሽ አቶ ኢቦ ያስፈልጉናል። እንዴትስ ይለዩናል እዚህ ካደረሱም በኋላ? እምቢ ሊሉ እንዳይችሉ አድርጎ አሳመናቸው። 8% ሽርካችን ሆነው እንዲቆዩና በፍጹም አለመለያየታችንን ወዳጆቻችንም ሆነ ጠላቶቻችን እንዳያውቁ መሆን እንዳለበት ነገራቸውና ተስማሙ። የአቶ ኢቦ አስፈላጊነት አልገባኝም። አያስፈልጉንም፣ የደረጀ እልህ ነው። አቶ ይልማ ከገንዘብ ሚኒስቴር ሲነሱ ጊዜ አቶ ኢቦ እኛን እንዳላስፈላጊ ሸክም ሊያራግፉን ነው እኮ። የደረጀ ስሜት ግን እኛ በትንሽ ክርም ቢሆን እንቆጣጠራቸዋለን ነው። አየኸው በደንብ ድርጅታችሁ ምን ያህል ውጤታማ ነበር። አሁን ሳስታውስ ዕዳችንን ከፍለን ጨርሰን ምንም ዕዳ ሳይኖርብን እርምጃችን አድጓል። ድርጅታችንም በሁለት እግሩ ቆሟል። የጨዋታችን ውል ጠፍቶት ጥቂት ግር አለውና ከደረጀ ጋር ነን አለኝ። ትክክል። ፖለቲከኛ፣ ነጋዴ፣ ሸሌ እርስ በርስ እንደሚቀናና ሁሉ የቢዝነስ ሰውም እንደዛው ነው። ደረጀ ግን እርሱ በፍጹም የቢዝነስ ሰው ያልሆነ ያህል ሌሎችን ሲያደንቅ ሰማዋለሁ። አንዴ ምን አለኝ መሰለህ? ተመልከት ይህንን ገብረየስ ቤኛን፣ እርሱን የሚያክል የቢዝነስ ሰው የትም ብትሄድ አታገኝም። ኤው ይቀጥላል። ማንም ምንም የማያቆመው ሰው ሆኖ ታገኘዋለህ አለኝ። ይሄ በጃንሆይ ጊዜ ነበር። ቀጠለ። ደርጉም መጣ። ገብረየስን ምንም አላቆመውም። በአሁኑም ዘመን እንደቀጠለ ነው። ኢትዮጵያ አማልጋሜትድ የሚባል የድርጅት ስም ሰምተህ ታውቃለህ? በቅሎ ቤት አካባቢ መሰለኝ ቢሮ። የእርሱ ባለሀብት ነው ገብረየስ ቤኛ። እሺ ገባኝ። የኔና የደረጀ ተፈጥሮ ተቃራኒ ነው። ለምሳሌ እኔ አንድም መንገድ ደጋግሜ ካላየሁት ይጠፋኛል። አንድ ማታ ከደረጀ ጋር ፓርቲ ተጠርተን እንሄዳለን። የምንሄድበት መንገድ ጉራንጉር ነበር። መጠማዘዝ ይበዛበታል። በዚህ መንገድ ስንሄድ እንዴት አባቱን ከዚህ ውስጥ ሊወጣ ይሆን አሰብኩና አንተ እንዴት አድርገህ ልትመለስ ነው አልኩት። እንዲህ አለኝ፣ የኔ አንጎል የሚሰራው እንደ ቴፕ ሪኮርደር ነው። አሁን ወደፊት እየሄድን ያለፍነውን መንገድ ጭንቅላቴ ሪዋይንድ እያደረገው እነዳለሁ። እንዳመጣጣችን ሳልደናገር እንመለሳለን አለኝ። አምኜዋለሁ። ከእንደኔ አይነት ሰው ጋር ምን ያህል እንደሚራራቅ ነው የሚያሳየው። ከሃና ጋር ደግሞ አንድ አይነት ተሰጥኦ አላቸው። በሌላ ቀን ከደረጀ ጋር ፓርቲ ተጠርተን ሄድን። ከተጠራንበት ቤት ስንደርስ ቤቱ በሰዎች ተሞልቷል። ደረጀ ወደ ሌላ አቅጣጫ እየተመለከተ በሹክሹክታ ገሌንና ገሊትን ያቸው ተቋርፈዋል አለኝ።
የተባሉት ሰዎች በጣም ተራርቀው ነው የተቀመጡት። በኋላ ጊዜ እያለፈ ስከታተላቸው በእርግጥም ተኳርፈዋል። በዛ ውክቢያ መካከል በዚያ ርቀት ሰው አይተህ ሁኔታቸውን መረዳት የሚደንቅ ነው። ሃናስ ለንደን ውስጥ መጀመሪያ ምቹ ሆቴል ነበር ያረፍኩት። እዛ ዋጋው ለተማሪ በጣም ውድ ነው። የሃና አባት ባለጸጋ ቢሆኑም በተማሪ ደረጃ እንድትተዳደር የሚያበቃ ተቆራጭ ብቻ ነው የሚያደርጉላት። በእምነታቸው ሕይወቱንም እንድትለምድ ጭምር ነው። የገንዘብ ችግሬን ለሆቴሉ አስተዳደር ነግሬ ቀለል ባለ ዋጋ ሆቴል የምከራይበትን እንዲጠቁሙኝ ጠየቅኳቸው። የዚሁ ሆቴል ቅርንጫፍ የሆነ አንድ አካባቢ እንዳለ ጠቆሙኝ። እኔ ቀድሜ ሄጄ መኝታ ቤት ተከራይቼ ጠበቅኳት። የተቀበለኝ የሆቴሉ ሥራ አስኪያጅ መልኩ ልክ የታወቀው የልብ ወለድ የወንጀል መርማሪ ሸርሎክ ሆምዝን ነው የሚመስለው። ተግባብተን ሸርሎክ ሆምዝ እንደሚመስል ነገርኩት። ብዙ ሰው እንደኔ እንደሚለው አጫወተኝ። ባይገርም ስሜም ዋትሰን ነው አለኝ። ኦ ዋትሰን፣ ዶክተር ዋትሰን የሸርሎክ ሆምዝ የቅርብ ጓደኛና ረዳት መሆኑን ታውቃለህ ሲል እኔን ጠየቀኝ። በደንብ አልኩት። ይኸውልህ ለዚህ ሰውዬ የልጃገረድ ጓደኛ አለችኝ አልኩት። አይ እንግዲህ እዚህ ሴት ይዞ መምጣት ክልክል ነው፣ ግን እኔ ሳላይህ ይዘ መግባት ትችላለህ፣ እኔም እያየሁህ አላይህም አለኝ። ተሳሳቅን። ሃና መጣችና ገና ከሩቅ እንዳየችው በእንግሊዘኛ ያንን ሰው አልወደውም አለችኝ። ምን ማለትሽ ነው አልኳት። አንተን የሚያይበት አስተያየት ደስ አላለኝም አለችኝ። ዝም ብለሽ ነው ብያት ባለውለታችን መሆኑን እያጫወትኳት ገባን። ተመላልሳ እዛ ሆቴል ትመጣለች። ሰውየው አይቶ እንዳላየ ያሳልፈናል። ጥሩ ጊዜ አሳለፍን። ከሥራ አስኪያጁም ጋር ይበልጥ ተቀራረብን። ያኔ ወጣት ነኝ። ሁሉን ነገር የማወቅ ከፍተኛ ጉጉት አለኝ። ታዲያ ሚስተር ዋትሰን ፈገግታ በጣም ደስ ይለኛል አለኝ። ገባኝ። የሃና እይታ ተገለጸልኝ። የፍቅር ጨዋታን ከተቃራኒ ጾታ ጋር ሳይሆን ከተመሳሳዩ ጋር መደሰት የሚፈልግ ሰው ነው። በጨዋ ቋንቋ ልተባበረው እንደማልችል ነገርኩትና በሁኔታው ያዘንኩ ተለያየን። የደረጃ የትምህርት ደረጃው እንዴት ነበር? በንባቡስ ዓለም ሰፋ ያለ ተሳትፎ ነበረው? የመጨረሻውስ የህይወቱ ጉዞ ምን ይመስል ነበር? ትምህርቱ ከሁለተኛ ደረጃ የዘለለ አይመስለኝም፣ ግን በዛን ወቅት እዚህ ደረጃም ድረስ መማሩ ስራ ያስገኛል። የእርሱ ግን ከዛም በላይ በጣም ከፍ ያለ ነው። በምን ልነግር ነው? ሚቼል ኮትስ ኩባንያ ውስጥ ስራ ተቀጥሮ ገባ። ትዝ ይለኛል። ቢሮው በመተላለፊያ ኮሪደር ላይ ነች። በወቅቱ የዚህ ኩባንያ ስራ አስኪያጅ ሚስተር አቱል ይባላል። በ2 ዓመት ጊዜ ውስጥ ደረጀ ከኮሪዶር ቢሮ ተነስቶ ከሌላ ሰው ጋር ምክትል ስራ አስኪያጅ ሆነ። እዚህ ድረስ ብርቱ ሰው ነው ደረጀ ማለት። ኮምፕሌክስ የሌለበት በራሱ የሚተማመን ሰው ነበር። አንድ ጊዜ ሰለሞን ዴሬሳ አንተ ተጠንቀቅ፣ ደረጀ ለቢዝነስ ማንንም ከመሸጥ ወደ ኋላ አይልም አለኝ። ያን ጊዜ የኢትዮጵያ ንግድ ባንክን የሚቼል ኮትስን የማስታወቂያና የህዝብ ግንኙነት ሥራ የምንሰራው እኛ ነን። ቀጥሎ ቤስ ኩባንያ ላይ አነጣጠር። በዛ ኩባንያ ውስጥ አስፈላጊያችን የሆነ ሥራ አለ። የዚያ ሥራ ኃላፊ እኔና ደረጀን ጠራን። ሚስተር ጆንሰን ይባላል። ሄድን። ቢሮ ገባን። ደረጀ ከፊት ለፊቱ ሆኖ እንዲደራደር፣ እኔ በሩ አጠገብ ተቀመጥኩ። በሩን ዝጋው አለኝ ጆንሰን። ንቀት ያለበት ትዕዛዝ ነው። ዝም አልኩት። አሁንም በእንግሊዘኛ በሩን ዝጋው እያልኩ ነው አለኝ። እኔን ነው የምትለው አልኩት። አዎ አለ። ደረጀም ጣልቃ ገባና ሚስተር ጆንሰን፣ አቶ ስብሃት የኔ ሰራተኛ አይደለም፣ ሸሪኬ ነው አለው። እኔም ጨመርኩበት። በሩን መዝጋት ከፈለክ ራስ ተነስተ መዝጋት ትችላለህ አልኩት። በቁጣ ወደ እኔ ዙሮ ዝጋ ብያለሁ ሲል ሚስተር ጆንሰን ነገርኩህ እኮ ብሎ ደረጀ ሲጀምር ካፉ ነጥቄው፣ ደረጀ ጆንሰንን ተው፣ ኬንያ ምን ሲሰራ እንደከረመ ሰምቻለሁ፣ እዛ በዋና ነው የሚሉት ብዬ ወደ ጆንሰን ዙሬ፣ በዋና ጆንሰን አሁንም ኬንያ ያሉ መስሏቸው ነው፣ ተዋቸው ደረጀ። በዋና ጆንሰን ሌላስ የምናደርግሎት አለ አልኩት። ዝም አለ። ደረጀ ሲደመድምልኝ በዋና ጆንሰን አንተ ክብራችንን ስለደፈርክ የይቅርታ ደብዳቤ ለድርጅታችን እስካልጻፍክ ጊዜ ድረስ ያንተን ቢዝነስ አንፈልግም አለው። ደናሁን እንኳን ሳንለው ተነስተን ወጣን። ምን የመሰለውም ቢዝነስ ተው ነው። በዋና ጆንሰን በብልግናው ተጸጽቶ ደብዳቤ ጻፈልን። ደረጀም እየሳቀ መልሱን ጻፍ አለኝ።
ውድ ሚስተር ጆንሰን፣ ክብራችንን ለመንካት ትንሽ ብትባልግም ይቅር ብለንሃል። ስራችንን ለመቀጠል ዝግጁ ነን ብለን አጭር መልስ ጽፈንለት ስራ ጀመርን። የደረጀን መጨረሻ ያጫወተኝ ታናሽ ወንድሙ ዮናስ ነው። ከሃና ጋር ደረጀ ለንደን መግባቱን አጫውቻለሁ። ከዛም ወደ አሜሪካ ተሻገረ። የአጥንት ካንሰር በሽተኛ ሆነ። በቅልጥሙ ውስጥ ያለው መቅኒ ነው ህመም የሆነበት። ከዘመዶቹ ተመሳሳይ መቅኒ ሲፈለግ የሰለሞን እንደሚስማማው ታወቀ። ሰለሞንም መቅኒውን ለመስጠት ፈቀደ። የሰለሞን መቅኒ በቆይታም እንደሚተካ በሳይንስ ይታወቃል። ይሁን እንጂ ደረጃ አልተረፈም። መሞቱን ተቀበላት። በእርጋታ በጸጥታ ሳይርበተበትና ሳይሸበር ሞትን ተሳፍሮ ሄደ። ምናልባት ይሄ ደረጀ እኔም ብቻ ሳይሆን የማትቀረውን ሞትም ነዳት ይሆን እንዴ?